እንግዲህ ከዚህ በኋላ 3 ቀን ብቻ ነው ይሄ ፕራንክ። ከ3 ቀን በኋላ ይታረዳል ማለት ነው፣ ያልቃል። 3 ቀን ጠብቁ። አይ ብሩኬ በቃ ህዝቡን ታንጫጫል አይደለ? ትላንትና እንግዲህ አንድች ልጅ ስቶሪ ላይ አርጎ ነበር። በጣም 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 ሲንጫጩ ነበረ። ብሩኬ እንዴት ስቶሪ ላይ እንዴት እቺ ልጅ እቺን ቆንጆ ልጅ ኬታ መጥቶ ነው ስቶሪ ላይ ያደረጋት ምናምን ለምትሉ ልጅቷ ስሟ ቲና ትባላለች። ቲክቶከር ነች። 25,000 ተከታይ አላት። እንደውም ከዚህ በፊት ጃኒ ለመምሰል ብዙ ጥረት አድርጋ ነበረ። ያው ጃኒ በጣም በዛን ሰዓት የሆነ ፌመስ በነበረችበት በጣም አደገኛ ፍምስናውን ስትይዘው ጃኒን ለመምሰል ብዙ ነገር ብዙ ስታይሏ ምናምን ጃኒን ስትወስድ ነበረ። ግን ልጅቷ ቆንጅዬ ነች፣ አውቃታለሁ። ቲና ትባላለች። 25,000 ፎሎወር አላት። ቆንጅዬ ነች ግን እና ያው ሰው እኮ የሚያደንቀውን ሰው ምን ልበለው? ይሄ አሁን ቡራ አድንቋት ነው 24 ሰዓት ላይ ያደረጋል ልበል ወይስ? እኔ እኮ ግራ ገባኝ እኮ የእነዚህ ልጆች ነገር ማለት ነው። ቤተሰብ እውነት ከባድ ነው። እና ውዶቼ ብሩኬና ሀይሚ እንግዲህ ከዚህ በኋላ 3 ቀን ብቻ ነው ይሄ ፕራንክ። ከ3 ቀን በኋላ ይታረዳል ማለት ነው፣ ያልቃል። 3 ቀን ጠብቁ። ከ3 ቀን ካለፈ በቃ እኔ ትዕግስት አይደለሁም። 3 ቀን ጠብቁ። ዛሬ ነገ ተነጎዳ ዛሬ ድንገት ሊመጡም ላይመጡም ይችላሉ። ከመጡ ሰኞ ያልቃል ፕራንኩ ብያቸዋለሁ። ሰኞ ያልቃል። ሮብ ወይም ሐሙስ ቡታጅራ ይሄዳሉ። ሁሉን ነገር ጨርሰናል ማለት ነው ውዶቼ። ፕራንክ እንደሆነ ነው ቤተሰብ፣ ምንም ነገር እንዳታስቡ። አብዛኞቹ ተጨንቃችኋል። አቤት ስልክ ስደውሉልኝ እኮ እናንተ እንደው በቃ ይሄ ነሃን ነው እንደ ህዝቡ የሚወዳቸው ብሩኬና ሀይሚ በጣም ይገርማል። እና ይሄ ነገር ፕራንክ ነው። ቡራ የሚያውቀው ጉዳይ የለም። ቡራ በጣም እንደተናደደ ነው የሰማሁት። በጣም እንደተናደደ እኔ እንጃ ማርያም በጣም ብዙ ውሳኔዎችን ለመወሰን ሁሉ በጣም እንትን ብሏል። ሀይሚ እውነት ያደረገች ነው የመሰለው፣ ግን እሱ ማመን ነበረበት ብሩኬ። ያው ማንኛውም ሰው ይናደዳል፣ ማንኛውም ሰው እንደሚያደርገው አድርጓል። እንግዲህ ብሩኬ ግን በቅድሚያ ለሀይሚ በጣም በጣም ጥሩ ሰው ነው፣ ጥሩ ልጅ ነው። ለሀይሚ የሚያደርግላን ነገር ትትናው፣ አነጋገሩ ማርያም ሌላ ሰው ቢሆን በጣም ብዙ ችግር ነበር የሚፈጥረው። እንዴት አንቺ አታለሽኛል፣ ክደሽኛል፣ ብዙ ነገር ሊያደርግ ይችላል። ግን እሱ አሁንም ቢሆን ከአጠገቧ ነው ያለው። ያ ቢናደድባትም ያ ማንኛውም ወንድ እንደሚበሳጨው ተበሳጭቷል። እንደውም የእሱ እንደውም ትዕግስተኛ ነው ብያቸዋለሁ። እና ከ3 ቀን በኋላ ይሄ ፕራንክ ይታረዳል ማለት ነው፣ ያልቃል ማለት ነው። ልጅቷ ደግሞ የምታሽቃብጡ ሰዎች ብሩኬ ወይ ወዷት ወይ አፍቅሯት ወይ ምናምን አይደለም ልጅቷን የሰቀለው። እንግዲህ ሀይሚን ለማናደድም ለማበሽ በቃ ለማናደድም ይሆናል ይሄን ፎቶ ያደረገው እንጂ ቡራና ልጅቷ እንግዲህ አይታወቁም። እኔ አላቅም ብቻ ያው እሷን ለማናደድ ይመስለኛል እንጂ ቡራዬም እንደዚህ አይነት ነገር እንደማድረግ ታውቃላችሁ። አንዳንድ ጊዜ ውስጣችሁ ቅጥል ሲል ፍቅረኛችሁን ለማቃጠል እንደዚሁ ሌላ ሴት ታደርጋለች፣ ወይም ሴት ኮንሽ ደግሞ የሰው ሌላ ወንድ ታደርጋለች። ይሄን ለማናደድ ነው እንጂ ሌላ ምንም ነገር የለም። ልጅቷን በደንብ አውቃታለሁ፣ ቲክቶከር እንደሆነች አውቃለሁ። ስለዚህ አብዛኞቹን ብሩኬ ሌላ ሴት አወረደ፣ ብሩኬ በቃ ሌላ ሴት ምንቃች ቆንጂዬ ልጅ አመጣ ሊጠብሳት ነው ምናምን ብሎ በጣም ብዙ ቲክቶክ ላይ ሲያዘንቡን ነበር። እሱም ጎበዝ ነው፣ ብሩኬም አንበሳ ነው። እኔ በጣም አደንቋለሁ ብሩኬን። ቅጥልን ያደረጋችሁ ለምን ያለ አግባብ አንደኛ ስሙን ስታጠፉበት፣ በቃ ካጠፋችሁ ላይ ቀር አንደኛችሁን አጥፉት ብሎ ነው እሱ የለጠፈው ይህም ፎቶ ማለት ነው። ከሀይሚዬ ውጭ እሱ ማንንም ሰው አይፈልግም። ሀይሚን ባይወዳትና ባያፈቅራት ባይፈልጋት ኑሮ እንደዚህ አይቃጠልም፣ እንደዚህ አይናደድም ነበረ። ሀይሚን ስለማይፈልጋት ነው ገና ከ2 ቀን በመጣላታቸው ሌላ ሴት ፎቶ ለጥፈ ምናምን ብላችሁ ላወራችሁ። ኔቨር ከሀይሚ ውጭ ማንንም አይፈልግም። ህይወቴ ብሏታል እኮ ሀይሚን። እንዲህ ለምን አትረዱም እናንተ? ህይወቴ ነች ብሏል። ስለዚህ ህይወቱን ደግሞ በማንም ሌላ ሴት ሊለውጥ አይችልም።
ስለሚያፈቅራት መሰለኝ ዱባይ ይዟት ሄደው አብሮ የተዝናኑት ምን ያሉ ስለሚወዳን መሰለኝ ብዙ ነገር ለሷ ብሎ ይተው። ስለዚህ ሃይሚና ብሩኬ መቼም እንደማይለያዩ ልነግራችሁ ነው። ኢንሻአላህ ከ3 ቀን በኋላ እቺ ነገ ተነገ ምናምን ቪዲዮ ሊከትማል ማለት ነው። ምንም አያስፈልግም እና እገታ ምናምን ለተባለው ነገር ደግሞ ሃይሚዬ አልታገተችም፣ ፕራንክ ነው። ምንም የታገተችው ነገር የለም። ስለዚህ ቤተሰብዬ እናንተ ሰው ሚላችሁን እንትን አትበሉ። ያው ሃይሚዬ ታውቃላችሁ ፕራንክ ላይ አደገኛ ሴት እንደሆነች። ይሁን እውነትም ከሆነ እንግዲህ እንቀበሏለን እሺ ብለን ብሩኬ ነግራችኋለሁ። ብሩኬ ይቅርታ ካደረገ ማንም ሰው እንደማይመለከተው በቀደምም ነግራችሁ ነበረ። ስለዚህ ማይመለከተን ነገር ውስጥ ባንገባ ጥሩ ይመስለኛል። ይስራቸውን ይስሩበት። እኔ ምንም አልልም። እውነትም ከሆነ ሆነ ነው በቃ እንዴ በቃ ብሩኬንም ከሸወደችው በራሱ ከተሸወደ ይሸወድ በቃ ተሸውዷል ማለት ነው። ብሩኬ ለምን ከ5 ወር በፊት ከሱ ጋር ነበረች። ከሱ ጋር ስለነበረች ይሄን ማወቅ አለበት፣ አስቦ መድረስ አለበት። ብሩኬም ከሆነ በቃ ያወቀ ከተሸወደ ተሸወደ ነው። ይሄን ፕራንክ ደግሞ ብሩኬ ሊገለብጠውም ይችላል፣ አይታወቅም እኮ ገልብጦ ደግሞ እሷን ሊያስደነግጣት ይችላል ቤተሰብ። ስለዚህ እንግዲህ መልካሙን መመኝላቸው መልካም እንትን ይሁንላቸው፣ መልካም ፍቅር ዘመን ይሁንላችሁ ነው የምለው። ፍቅር በቃ በፍቅር እንዲመጡ ነው የምንፈልገው እኛ። እንግዲህ እግዚአብሔር ያውቃል። እስከ መጨረሻው እንጠብቃችኋለን። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው